አንቺው ምንድነው የምትፈልጊው? ሀሳብሽን ማውራት ነው። በኦፕራሲዮን አስወጪው አላላትም። ልክ ስወጣው አታዋርድ ያ ረቢ፣ መጨረሻዬን አሳምርልኝ። ቆይ እንደዚህ በአደባባይ ራስ ማዋረድ ጉድ ነው። ካሳዘነች ከአንተ አግባት። ይሱ ኢክራም ነው ዳጊ ያሳዘነችኝ ብሎ ነበር መጃጃል። ማን ያዘዋል? ፈቶ የለቀቀብን ማን ያስቆመዋል? ዘንድሮ ጉዳችን ጉድ ፈላ። አቤት ቅሌት! አላህ ይጠብቀን። ሴት ልጅ አለችኝ ብላለች። አቤት ውርደት! ኢሳም የኔ ጀግና ተብለዋል። አታዋርደን አላህ የዋ ዛሬ ተዋረደች። ወይኔ በላቸው። ኧረ ይመችህ፣ ምንም አልመሰለውም። እኔም ደክሞኛል። ማን ሞቀው ማን በረደው አላለም። ተፈቀርኩ ብለህ ተንቀባረርካ ያለ እንዴ? ዋ ወንድ ልጅ ማለት እንዲህ ነው። ኢሳም ግን አሳከኝ። ኦፕራሲዮን አስወጩ። እስቲ ኢሳም የሚነቅፉት ደግሞ እኒ ንግግርህ ንቀት አለው። አይወንድ የታባሽ አንቺ የሴት ሄኖክ ድንቁ ኢሱ ኤንዴ ይክሩ ነው። አታዋርደን። እንደዛ የምትጨማለቅ ልጅ ወሬዋ ይጥፋባት። እንደኔ እኮ ነው እኮ ያረጋት። እንደዛ የምትጨማለቅ ልጅ ወሬውም ይጥፋባት። እኔ እኮ እንደ ቱርኮች እንደምወደው ነው እኮ ያረጋት። ምኑ ጅል ነው በወጉ አያናግርም። ይሱዬ እናመሰግናለን። ሴት ልጅ አገባኝ ብላ ሚዲያ ላይ ስትጨማለቅ እንደው ምን ላድርግህ? ይሱ ምን ነው? ይመችህ አቦ አልርመጠመጥም። ይመችህ አንቶልኝሽ አሁን የሚፈልገው እሱ ነው። መጨረሻ ኢክራም ነው እንትን። ግን አንዳንድ ሴቶች ደግሞ ወላሂ እንትን አያስፈልግም። ምን ማፍቀር ማለት ነው። ትንሽ ፍቅር እኮ አያስፈልግም። በለሽ ማግለ ለካን ነው አውጥተህ ማግባት ነው። በፍቅር የተጎዳን ሰዎች ነን። ለሱ አፍቃሪ መጣለት ይደክማል። በቃ የሆነ ሰዓት ወላሂ ድክም ይለህና በድን ትሆናለህ። የሰውንም ፊሊንግ አትረዳም፣ የራስንም ፊሊንግ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ እኔ ጋር አልሐምዱሊላህ ደህና ነኝ። ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁ። ለቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ጊሃ ኢሳምን የፍቅር ጥያቄ እንዳቀረበችለት ይታወቃል። እሱም እና ተገናኝተዋል። ዳጊ ያገናኝቷቸዋል። ምን ይመስላል ኮሜንቱ? እነሱስ ምን አይነት ፊሊንግ አሳይተዋል? ተቀብሏታል ወይስ አልተቀበላትም? ይለው አብረን እናያለን። ነበረበት ብዬ አላስብም። ነበረበት እኔ የሆነ ወደ ሌላ ነገር እንዲሄድ እንዳስብ እያደረገኝ ነው ይሄ ነገር ማለት ነው። ልክ የኢክራም ጉዳይ እንደዛ ሲወሰን እሷ አፈቅራለሁ ብላ ወጣች። ከዛ በሱ ቪዲዮ ደግሞ ተመልሰው መጡ። አይ ኢትዮጵያ ዳጊ ግን እንዴት አይሆንም? ጭራሽ ነው የእሱ ጓደኛ እሷ ሊያገናኝ በጭራሽ አይችልም። እንዴት ሊሆን ይችላል? ዳግም ከኢክራም ጋር እንድትሆን ነው የምትገው ይላል። እና እንደዛ የምትፈልግ ከሆነ ለምን አገናኛሃል? እንዲሆን ካልፈለግሽ ለምን እዚህ መጣሽ? በውስጥ አታወሪው? የኔ እንዲሆን አልፈልግም እና ለምን መጣሽ እዚህ? እሱ አወቀ አላወቀ ያንቺ መሆኑን እርግጠኛ ሆነሽ መተሽ ገና የእሱ ባልሆንም እንዲያቀልኝ ይፈልጋል። የሚወደው ሰው እንደማይኖር ነው የምታስቢው ወይስ እንዴት ነው? ይወቅልሽ፣ ጥቅም ባይኖረው እንዲያቀልሽ ምናልባት ብለሽ በቃ እንዲያቀልሽ። ወደፊት የሚሆነው አይታወቅም። እሺ ህዝብ የአንቺ ኦዲየንስ አወቀ፣ የእሱ ኦዲየንስ አወቀ አላወቀ ምንድን ነው እዚህ ጋር ተጨባጭ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ላይ የተሰማችሁ ነገር አስተያየታችሁን እየጻፋችሁ
አይዞሽ ገለቴ አይዞሽ በቃ ምን እናድርግ በቃ ምንም ማድረግ አይቻልም። በፊት ኮሳ ማጨብጥም ነበር። አይ ላይ ያወርድ ማለት አይዞሽ ገለቴ አይዞሽ በቃ ምን እናድርግ በቃ ምንም አመት ፈጀብኝ። እኔ አፈቅርሻለሁ ለማለት 3 አመት ፈጀብኝ። አንቺ እንዴት ደፈርሻል? ልምዳለሽ በጣም ታፈቅራለሽ እንዴት ደፈርሽ? አንቺ ድፍረት ቢኖረኝ ባይዘው ማለት ነው። እኔ የሶስት ልጆች አባት ነኝ። ሶስት ልጆች አባት ነኝ። ወላሂ አፈቀርኩሽ ማለት ከብዶኝ ከረፋፈደ በኋላ ተናገርኩኝ። ያው አይሽፓዱኝ ቀር ተቀጠቀጠርግኛንሽ የሆነ ጊዜ እንትና ላይ ቀርባ ታውቃለች እኮ ምንድን ነው ማለት ዟለ አይደል? አንቺ ነሻ ብዙ ታሪክ አለች። ማሻአላ ለታሪኩ ለምንድን ነው የምትሰደቢኝ? ምን አደረግሻል? ምንም አላደረኩም። ያው እነሱ የሚሳደቡትኝ አፈቀርኩት ስልና ያው ብዙ ወንዶች ጋራ ቪዲዮ ሰርቻለሁ። ያው ግን የሰራሁት እኔና አላ እናውቃለን እውነታው ማለት ነው። እነሱ ዝም ብሎ ያው በቃ መስሏቸው ባላረጋገጡት ነገር በውሸት ነው የሚፈርዱት። ግን እኔ እውነታው አላህና እኔ እናውቃለን። ከማናቸውም ጋር ፍቅርም ሆነ ሌላ ነገር የለኝም ምንም ነገር ማለት ነው። ግን እነሱ በቃ ያው አብረን በሶስት ጋር ብለን በምንሰራው በሚዩትኝ በቃ ሁሉን የማፈቀር የምወድ ጓደኞችን ይመስላችሁ እና ያ ስለሆነ ነው። ምንም ከማንም ጋር ምንም ነገር የለሽም? ፍቅር ምናምን የለኝም። ፍቅረኛ የለሽም? አሁን አለሽ እንዴ? አይዞሽ ገለቴ አይዞሽ በቃ ምን እናድርግ በቃ ምንም ማድረግ አይቻልም። አይደለም ራይ ሀፈክ የጫው ተጫብ መፈቃቀሩ ፍቅረኛ መሆኑ ምናምን ስሙ እኮ አያስፈልግም። ሲጀምር ፍቅረኛ አለኝ ማለት ፍቅረኛ አለኝ የሚባለው ሁለታችን ሲፈቃቀሩ አይደለም። መቼም የምትወዱ ሰው እያለ ሌላ ሰው እወዳለሁ ብለህ አትቀርበም። ወይም ደግሞ እወድሻለሁ ብለህ ሄደህ ብዙ ከብዳለህ እና እኔም ፍቅረኛ ልጅ ቀሉ ነው የምለው። የማፈቅረው አለ እኔም ፍቅረኛ የለኝም። የማፈቅራት አለች ማለት እኔ እኮ እሷን ፈልጌ ተባረሬ ነው። አንቺ ማን አባረረሽ ነው? እሱ አባረረ የተባረረሽ ህዝብ አንተም ተባረረ። ማንም አላባረረኝ። ፈላጊ ሆኛል ፈላጊ አይደለም ማለት ነው። በህልሜም አይቻልም በህልምሽ ነው የሚቆየው ይህ ጉዳይ። በህልምሽ አቆይ እንደሰች ጥሩ ነው። ፈጥሮ ፈትቻል ተኝተሽ ስትሰሪ ደግሞ ማለት ነው ከሌላ ሰው ያስገበታለች። ምንም ብዬ ነው ከአንቺ ጋር መሆኑ ይሁን ፍራሱ አሪፍ ሰው እንኳን ብትሆኝ ምንም እኮ አይደለም። አሁን ጥያቄ እንድታገለኝ ነው በጣም አይዞሽ ገለቴ አይዞሽ ንገርሽ አልተሳሳት በመሰለኝ ነገር ላይ ተገኘች የማለቅም እንደፍች ማለት ነው። አንዳንዴ ማታገኝ አንቺ ሆን የካድሽው አለ ኮመንት ላይ የሆነ የካድሽው እንዳለ ነው የሚያስታው። ሰው በራሱ አመለካከት የሚረዳው ነው። እሷ የሚፈልጋትን ትታ የማይፈልጋትን ጋር ትሄዳለች። ኦኬ እኔ ለሙሉሽ ነው የምታስቢ አይደለም? አይዞሽ ገለቴ ስለማውቀው ነው። ግን አንተ ደግሞ ረጋ ብለህ አውራ። እንዲ ምንድን ነው ትቀልድ ዝም ብለህ የሚለው እዚህ ጋር እኔ አልገባኝም። ግራ ያጋባኝ ነው። ለምን እሱ አገናኝቶ ረጋ ብለህ አውራት። ከኢክራም ጋር ነው መሆን እንድትሆን ፈልገህ ከኢክራም አይጋጭም። ተመልሶ ሁኔታል ግን እኔ ደስ ይለኛል አንተ ጋር ይደርሳል ብዬ ስላሰብኩ ነው። ኮመንቱ ስድቦች ነው የደረሰኝ እኮ ነው። ችግር የለም በጣም የምናገር አይዞሽ ገለቴ አይዞሽ ነገር ካለ ያልተረዱሽ ነገር ያው ያለሽ አካባቢ ጣና የምታሳየው ባህል እሱ ነገር አስታኪ እንጂ ቀለል ስለሆነ ቀልደኛ ነው። ግን ሰውን የመረዳት ችግር ያለበት ይመስለኛል። ሰውን የመረዳት ችግር አለበት። ሰደበችው።
ስሚናት የኔ ነገር አልቆረጠም። ታዳሽ ቢቆርጥ ደግሞ ሲጀምር ነው ያላቀሽ አታውቂም። ምንድነው ስለምፍቅር ነው እኮ ቆይ ተፈጠረ የለ እኮ ወይ ሽማግሌ ማለት ነው። አይዞሽ ገለቴ አይዞሽ እንዳጥራል መሰለኝ እልካለሁ። ስሚ አንቺ ይኸውልሽ ስለስሽን አክብሪ። አሁን ከማፍቀርሽ ጋር ምናምን አይደለም እኮ ቁም ነገሩ። አንቺ አይደለሽም ማለት ነው እዚህ ከዲጃ ምልከዋለሁ ሽማግሌ እኮ በትሪኪ ታሪክ እኮ ሆነ አይደለም ሲጀምር ማግባት የምፈልገው እሷ ነው ታውቂያለሽ። ባይሆን ደግሞ ማለት ነው መቼም ነው የማላገባው። ምንም ያጣደፊ ነገር የለም። ምን ያላለችው ማግባኛ አልኩ አለመጠመጥና ከአንቺ ጋር ተተፈቃላችሁ ከሚዚ ዞሮ ያለሽ አረዳድ አሪፍ ነው ይመስለኛል። አንተ ናት ያንቺ ችግር የለም እኮ ያንቺ እንደው ነው እናንተ ምን ቤት ነው ነው አግኝተኝ አውሪው በቃ ይሄን እኮ ነው እና እሱ ጫካ ለጫካ ነገረኝ ምንድነው እንደምን እንዳልነው ነው እዚህ ቦታ ከእሷ ጋር መመጣበት እና እሷ መስለሽኝ መጣሁ። ከዛ አንቺ አሁን ምንድን ነው የምፈልገው? ሀሳብሽን መውራት ነው ፍላጎትሽ ምንድን ነው? በቃ ሀሳብሽን ነገርሽኛ ጨረስን በቃ አላህ ይጨምርልሽ። ፍቅር ጥሩ ነገር ነው። አይዞሽ ገለቴ አይዞሽ መስማት እኮ ነው። ምንድን ሀሳብሽ? ምንድን ነው የምትፈልጊው? አይዞሽ ገለቴ አይዞሽ አንቺም አህሙ ላይ እንደዚህ ነው ያለገጥሽበት። የእጅሽን ያገኘሽው የምሬን ነው። እንደዚህ እንደዛ እንዳላወራሽ እንደዛ እንዳልሆንሽ እንደዛ ህፃን እንዳልሆንሽበት አህሙ ላይ ከሆን ነበርኩ እና እኔ እኮ ከሰው ጋር ነኝ። አታውቂም ነው ታውቂያለሽ አይደለም? እኔ ጊዜ የሚፈታው ጉዳይ እኮ ነው። ያንን ጊዜ ይፈታል። ጊዜ እኮ ለሁሉም አለ። ጊዜ ታለይም ምን ሆነሽ ነው? ከአንቺ በላይ ማለት ነው እንደምትወደኝ አውቃለሁ። ግን በቃ የህይወት ጉዳይ ነው። እሱ ደግሞ እናስተካክለዋለን። ከረዳሽን የማይሆን ቦታ ላይ በረጃሽ ከሆነ አሁን ይኸውልሽ ከአንቺ በላይ ሲሪየስ ሆኜ ምናምን ማዳመጥ ይችላል። ታላቅሽን ደግሞ በእርግጠኝነት ግን ምንም ጥቅም የለውም። እየቀለድኩኝ አይደል ያለብሶት እየቀለድሽለት እሺ የምሬ ነው። አሁን አይደለም አሁን ሳይሆን ሚዲያ ላይ ሚዲያ የያዘው ነገር አይለቅም። እሺ አውቃለሁ። ያገኘሽውን አላፍርበትም ባደረኩት ነገር አይጸጸኝም። ምን የተጠበቃችሁ አካል እንደምንገናኝ ቀጣይ ተስፋ አደርጋለሁ። አስብበት ተብለዋል። ኮሜንት ፈኪና ኢሳም ተገናኝተዋል። እንግዲህ ኮሜንታተሮች እናነባለን። አብራችሁን ቆዩ። አቤት ይህ ልጅ ሴት ጋር ስለማይተሻሽ ያ ሰላም በላይክ ተብለዋል። እንግዲህ ዛሬ ፈኪን ሰላም ልትለው ልታቅፈው ስትመጣ እንግዲህ በሩቁ እንዲህ ብለው ሰላም ብሏታል። እንደምታዩ ነገር በምልክት ሳሳያችሁ ማለት ነው። እና እሱን አድናቂዎቹ ጎርፏል ነው የምላቸው። አድናቂዎቹ ጎርፏል። እስቲ ወደ ሌላኛው ኮሜንት ደግሞ እንሂድ። ይገባታል ኢሳም ጀግና። ይቺ ሴት አሰዳቢ እንደ ሌሎቹ ወንድ የምትላጣጠፍ መስሏት ትታዘልክ ነበረ። ሰራህላት የምትሉ በላይ ካሳዩኝ ጉድ። ከዚህ በፊት እሷም ወንድ አጨብጥም ነበረ። እንግዲህ ዩቲዩብ ማያመጣው ጣጣ የለም። እንግዲህ አህሙም እንደዚሁ ሴት አይጨብጥም ነበረ። እንግዲህ ለገንዘብ እንግዲህ ለገንዘብ ተብሎ የአላህን ድንበር ይታለፋል። እንግዲህ አሁን ጊዜው ደርሶ እሷም ሰላም ማለት ጀመረች። እንግዲህ በእሷም የሚኮራ ሰው ሰላም ማለት የሚል መጣ። እንግዲህ የዚህም ጊዜ እሷ ሰላም ባለች ጊዜ የእሷ አድናቂዎች እንዲጎርፉ ነበር አይተናል፣ ምስክርን። ዛሬ ደግሞ የእሷ ተራ ሆኖ እንግዲህ ዛሬ እሷን ተንቃለች። ለምን? እስቲ ወደ ሌላኛው ኮሜንት ደግሞ እንሂድ። ኢሳም ወንድማችን ተባረክ። ሲጀምለፍ ኢሱ ደጋረክ የኔ ጀግና
እየተለጣጠፈች በለመደችው የአገር ልጥፍ የኛ ጀግና ሆይ እንዴት እንዳስደሰትከኝ ወላሂ ንጥር ነው የጠጣሁት ወላህ 100% ጀግና ብላለች ወይም ብሏል። በኢሳምና በኢክራም መካከል ማንም እንዲገባ አንፈልግም፣ ፈኪ ጥግሽን ያዥ ተብላለች። ወደ ሌላኛው ኮሜንት ስንሄድ ደግሞ ቀብራራው ኢሱ ንግግር ይችላል የምትሉ የኢክሩ ባል ተብሏል። እሺ ወደ ሌላኛው ኮሜንት ደግሞ ስናመራ ኢሱ ጀግና ነው የምትሉ ይመቻችሁ። ኢሳም ትክክል ነው፣ ከኢክራም ውጭ ወደ ውጭ አንተ የኢክራምና የኢክራም ነህ፣ ኢክራም ያንተ ነች፣ ተመቸኸኝ በረካ። አሁን ደግሞ አታፍርም፣ ልታቀፍህ ሞከረች። ጀግና ወንድም ነህ፣ እምነትህና ለፍቅር ለኢክራም ያላህ ቦታ አመስግነዋል። ወደ ሌላኛው ኢሳም የሚመቸኝ ባህሪው የትኛዋም ሴት ልጅ ትሆን አቅፎ ሰላም አይልም፣ በዚህ ስነ ስርዓቱ ይመቸኛል ብሏል። ለዛውም ወንድ ነው፣ አላቅም ፕሮፋይሉ ግን የወንድ ነው። እንግዲህ ወንዶች በዚህ ቀጥሉ። ኢሱ ወላሂ ለእምነትህ ያለህ ክብር በጣም ነው የሚያስደስተኝ፣ ወንድሜ በርታ ተብሏል። ወደ ሌላኛው ኮሜንት ደግሞ ስናመራ አኮራኸኝ ኢሱ ወላሂ ከዚች ተብሎ ተጨብጭቦለታል። ከዚህ አቋምህ ምንም እንዳትቀየር ማሻላ ማሻላ ይክሩዬ የእጅ ብቻ ነው ተብላለች። እኔ አፈርኩኝ ላንቺ ወላሂ ፈኪ የምትባይዋ ሴት ክብርሽን ጠብቂ። ምን አለ ሰው ስለወደድ ነው ወይም ስለለመን ነው አይሆንም። ሱብሃንአላህ ተብሏል። ወደ ሌላኛው ኮሜንት ደግሞ ስናመራ ጋጣ ወጥ ልታቅፈው ኢሳም አላህ ይጠብቅ። በዚህ ልክ ክብር ማጣት ያ ረቢ መጨረሻችን አሳምርልን። ጀግና ነህ ኢሳም፣ አንተ ያለ ማድነቅ ንፉግነት ነው። እንግዲህ ደግሞ መጣ ዳጊ ለምን አገናኘህ ተብሏል። ዳጊ ጥግህን ያዝ፣ በኢክራምና በኢሳም መካከል ማንም እንዲገባ አንፈልግም። በሁለቱ መካከል እነሱ ተነጋግረው ይፈቱታል። ሀሳቤን የሚወድ ላይክ ተብሏል። ብዙ ሰዎች እንግዲህ በሀሳቡ ተስማምተዋል። ሴት መሆኔን ጠላሁ ባንቺ ምክንያት ኤጭ ኢሳም ግን ይመችህ፣ ልታቅፍ ስትመጣ ይስ ጀግና ነህ የእውነት ተብሏል። ኢሳም ወላሂ እንዴት ደስ እንዳልከኝ። ኢንሻአላህ ከኢክራምና ከኢሳም መካከል ማንም እንዲገባ አንፈልግም፣ አባቷም ይፈቅዳል። ተግባብተው ማየት እንፈልጋለን ኢንሻአላህ በለ መደጇ ልትጠመጠም። ኢሱ ይመችህ አቦ፣ አለማድነቅ አይቻልም። ልምድ አለሽ አላለም። ስቃለች። በህልሜ አይቼዋለሁ አላለችም። ተስቋል። ለሰው ብለህ የአላህን ድንበር አለማለፍህ ከምንም በላይ ደስ ይላል ጀግና። ለሰው ብለህ የአላህን ድንበር አለማለፍህ ከምንም በላይ ደስ ይላል ጀግና ነህ። ቀጥልበትና አህሙ ለገንዘብ ብሎ ሴትን ሲያቅፍ ሱብሃንአላህ ማን ነበረ ሴት ልጅ ከመጨበጥ እሳት በእጁ ቢጨብጥ ይሻላል ያሉት ረሱል ሰለላሁ ዐለይሂ ወሰለም ናቸው። ዩሱፍ ምን ልበልህ ቃል የለኝም ላንተ፣ አላህ አንደበትህ ይባርክልህ። ይህም ብቻ ነው ማለት የምችለው ተብሏል። ምንም የስራ ጉዳይ ቢሆን ሀያ ቢኖረን አሪፍ ነው፣ ሁሉም ነገር ቀሪ ነው ተብሏል። አንቺ አይፈልግም ፈኪ ክብርሽን ጠብቂ፣ ኢክሩ ነው የሚወደው ተብሏል። ወደ ሌላኛው ኮሜንት ስናመራ ደግሞ ኢሳም በጣም ጀግና ነህ፣ ሐራም መሆኑንም ማወቅ ጥሩ ነው፣ ሙስሊም ማለት እንደዚህ ነው ተብሏል። ጎበዝ ኢሱ ቁርአን ካለ ውዱ እንደማይነካ፣ ሴት ልጅ ካለ ኒካ እንደማይጨበጥ ግን አፈርኩኝ ዛሬ እጭ ብላ አፍራለች፣ ስቃለች። ወደ ሌላኛው ኮሜንት ደግሞ ስናመራ የጋረካት ድሮም የሀይቋ ተናግራለች። እቺ የሜዳ ህያናት ያቺ እውነት ነው እንዳው ያገኘው ወንድ መለጣጠፍ ለምደሽ
በኢሱ ቀልድ የለም፣ ኢሱ የኢክራም ብቻ ነው ተብሏል። አብራራው ኢሳም ደስ ስትል መልስህ ደግ አደረካት ይቺ ርካሽ ሴት ይላል። ሴት ልጅ ቆጠብ ስትል ደስ ይላል ተብሏል። ሌላኛው ኮሜንት ደግሞ ከመምራታችን በፊት ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክም አድርጉ። ሀሳብ አስተያየታችሁ ቪዲዮ ከታች ኮሜንት ላይ ማስቀመጥ ትችላላችሁ። ወደ ሌላኛው ኮሜንት ደግሞ ስናመራ ማንም ውስጥ መለጣጠፍ ስገፈትራት ደስ ይላል፣ አላህ ይጨምርልህ። የኔ ጀግና ኢሳም፣ የኔ ኩሩ ጉራጌ፣ አቤት አገላለጽ! ዋው! ኢክራም ኢሳም፣ ፈጣሪ አንድ ያርጋችሁ ውዶቼ፣ ክበሩልኝ ይላል። ኢሳም ጀግና ጨዋ፣ እንዳንተ አይነት 10 ይወለድ፣ ንግስቷ የኢክሩ ቆንጆ ተብሏል። ጀግንነትህ ለእምነትህ ያለህ አመለካከት ስወድልህ፣ አላህ ይጨምርልህ ተብሏል። አይ መዋረድ፣ ሌሎቹ ላይ እንደምትጠለጠል እሱም ላይ መንጠልጠል ፈለገች። ኢሳም ግን ጀግና ነህ የምር፣ ቀጥልበት። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብሏል፣ ሀጅ ነቢ የሆነች ሴት ከመጨበጥ አናቴ በወስፌ ቢወጋ ይሻላል አሉ የኛ ውድ ነቢ ሰለላሁ ዐለይሂ ወሰለም። ፊዳከ አቢ ወኡሚ ያ ረሱላላህ። ባለጌ ሴት፣ አሰዳቢ ሴት ልጅ ስትሰትር ነው። ምንም እንኳን ጉድጓድ ውስጥ ብትገቢ ላንቺ ያለው ተሰትረሽ ጠብቂ። ማፊያ ስድብና ሀዲስ አንድ ላይ አይሄድም። እሺ ለማንኛውም እናመሰግናለን። ለሀዲሱ በጣም የምተማመንበት ድንቅ ሙስሊም ወጣት ቀብራራ፣ ለዚህ እኮ ነው የምወድህ ኢክሩ ቀብራራ ተብሏል። ማሻአላህ ኢሱ፣ አላህ ይጨምርልህ። አላህ ከኢክራም ጋር አንድ ያድርጋችሁ። ዝም ያለ ነጃ ወጣ የኛ ውድ ነቢ ሰለላሁ ዐለይሂ ወሰለም። ለማንኛውም ክብር ያላችሁ ወንዶች ክብር ያላትን አግቡ። አደባባይ በህዝብ ፊት ሀያ ያጣች ሳይሆን የቤት ልጅ አግቡ። ወረቢ ያፈርኩኝ ስለ አንቺ ፈጣሪ፣ ያደራህን ደግ አደረግሽ ኢሱ፣ የጀግና ደግ አደረካት። ሴት ጋ እንደማይለጣጠፍ አታቂም እንዴ? ባለጌ! ከአንድ ሙስሊም ሴት የማይጠበቅ ስራ ነው የምትሰሪው። ኢሱም አላህ ይጠብቅህ ወንድሜ። ሱብሃንአላህ፣ አልሐምዱሊላህ፣ ላኢላሀ ኢለላህ፣ ወላሁ አክበር። ማሻአላህ ኢሱ፣ አላህ ይጨምርልህ። ጀግና ነህ ወላሂ። ስታስጠላ ደፋር እኮ እንደ ኢሳም ላቭ። ወይኔ ፈኪ የኔ እህት፣ አላህ ወደ ራስሽ ይመልስሽ። እባካችሁ አትስደቧት፣ ዱዓ አድርጉላት። እኔስ አሳዘነችኝ። ኦ ማይ ጋድ! ማነው? መዲና አህመድ ላይክን አድርግሽ። ዱዓ አድርጉላት፣ ወደ ራሷ አላህ ይመልሳት። ስድቡ ተገቢ ሆኖ አይደለም፣ ግን ስራ ሆኖብኝ ነው እንጂ ስድቡ ተገቢ ሆኖ አይደለም። እንደዚህ ጥሩ ነገር ብታወሩ አሪፍ ነበር። ጥሩ ነገር ሌላው የሚማርበት እንደዚህ ዱዓ ብታደርጉላት። እናንተ ያው እንድትመለስ ብላችሁ ነው እንደዚህ የምትሰድቧት፣ እንደዚህ ምናምን ይሆን። ግን እሱም ያው ስድብሽ ነው እኔ ጋ የደረሰው አይደለም ፍቅርሽ አይደለም ብሏታል። አላህ ይጠብቀን። ይቺን ልጅ ደግመህ እንዳታገኛት። መገናኘታቸውማ ግድ ነው። እሷ ጋር አንድ ቪዲዮ መሰራት አለበት። እናንተ አልገባችሁም። ኢሳም ጀግና ተብሏል። እንኳን አላፈቀርካት፣ አንተ የምታፈቅራት ኢኩ ብቻ ነው። በረካሁን አላህ ያቆይህ። ወላሂ እንዴት እንዳስደሰትክኝ አላህ ያስደስትህ። አላህ ከኢኩ ጋር ያጣምራችሁ። ደግም እንዳታገኛት። እቺ አህሙን እንደሰደበሽው አንቺም ቅመሽው ህመሙ ተብላለች። እንግዲህ ወደ ሌላኛው ኮሜንት ደግሞ ስናመራ ወላሂ ስለ እሷ እኔ አፈርኩኝ። ሰው እንዴት እዚህ ድረስ ራሱን ያረክሳል? በአላህ ቱ ማሻአላህ ኢሱ ጀግና ወላሂ አላህ ይጠብቅህ። እንዴት እንዳስደሰትከኝ ክበርልኝ። በዲንህ አላህ
ኢንሻአላህ በቅርብ ቀን ከኢክሩ ጋር በኒካ እንደምትመጡ ተስፋ እናደርጋለን። የሰው ልጅ ይሳሜ አላህ ይጨምርልህ። ማሻላ ከኢክራም ጋር አላህ በሰላም ያገናኛችሁ በሐላል መንገድ ያ ረብ። ዝም ያለኝ ነጃ ወጣ ሀቢቢ ረሱሉላህ ሰለላሁ ዐለይሂ ወሰለም። የኔ ጀግና ኢሱ የእውነት ለብዙ ሰዎች ኮሜንት አልጽፍም ጊዜ ዛሬ ደስ ያለኝ ነው ምጽፈው። ኢሱ የኢክራም ብቻ ነው የኔ ደግ አቦ መልሱ ደስ ስል እስካሁን 3 ልጅ ነበረኝ አላለም። ትክክል። እኔ ልማስክር ሴት ልጅ ምንም ብታፈቅር ስሜቷን በውስጧ ነው የምትይዘው። ለምን ለክብሯ ለራሷ ክብር የሌላት ሴት ነገ ለባሏ ክብር አይኖራትም። ይቺ ሴት ሲጀመር ለሰው ክብር የላትም፣ የምትደበለለቅ ሴት ነች። እሱ ጀግና ኢክራም ብቻ ነው። ልምድ አለሽ አላለም። ያው ይሄ ልምድ አለሽ አላለም ያለው ኢሳም አፈቀርኩ ለማለት እኔ 3 አመት ፈጅቶብኛል። እንዴት አንቺ ባንዴ ደፍረሽ እንደዚህ ልትይኝ ቻልሽ አላት ማለት ነው። ለዛ ነው ልምድ አለሽ አላለም። እሱ እኮ ከኢክራም ውጪ ሌላ ሴት ሰላም ራሱ አይልም። እኔ እኮ 3 አመት ካፌ መውጣት ከብዶኝ ነው ይህ ሁሉ ታሪክ የፈጠርኩት። ልምድ አለሽ፣ በጣም አፍቃሪ ነሽ አላለም። ወይኔ ኢሳም ፈኪ ሁሌ እንደተዋረድሽ። ሱብሃንአላህ ወላሂ ተመቸኸኝ። ኧረ ሙድ ኢሳ እኔ ብትል በጣም ነው የሚጎዳኝ የነበረው። ኧረ ሙድ ተመቸኝ። ኧረ ኢሳም በሳቅ ገደልከኝ። ኢሳም ይመችህ። ይቺ ማንም ወንድ ላይ መለጣጠፍ ለምዳ የወንድ መሀሪያ ስትሆን ወደ ወንድ ነው የምታፈቅረው። በአላህ አንዳንድ ብቻ አይደለም ፈጣሪ ያለው የሚሆነው ሁሌ ነው ብሮ። ወላሂ ኢሱ ማሻአላህ አላህ ይጨምርልህ። መልስህ ተመቸኝ። ፈኪ ለሴትነት ክብርሽ ስጪ። ባንቺ ምክንያት ሁሉም ሴት መሰደብ የለባቸውም። የራስሽን ሰው ምረጭ። አላህ ደግሞ ላንቺ ያለው ይወፍቅሽ። ወላሂ ለመጀመሪያ ጊዜ ኮሜንት ለዛውም የኢሳም ንግግር ስለተመቸኝ ብላ ላነበብኳቸው ጥሩ ሀሳቦች የሰጡ ኢሳምን አድናቂዎቹ ጎረፉ ነው ምላችሁ። አንዳንድ ምክርም ያለው አለ ለፈኪ ስድብ ብቻ አይደለም። ያው ስላላጋጠመታች አሉ ስለሷ ምናምን ዱዓ የሚያደርጉላት በቀልብሽ አላህ ይመልስሽ ምናምን የሚሉ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ፣ በፍጹም እንዳይረሳ።